ዛሬ የምንገኘው አንጋፋው ተወዳጁ ሲቢስቴ ነጋሲ ትምህርት ቤት የ75ኛ ዓመት በዓሉን ለማክበር በዝግጅት ላይ የመጀመሪያው የአይን ፍቅር ይዞኝ ጥበብ ወርቅዬ ልግለጽልሽ በምን ቋንቋ በምን ዘዴ ልግለጽልሽ በምን ቋንቋ በምን ዘዴ ይሄኛው የተማሪ ካፌ ነው ፓስቲ ምን መነትፍበት ታስታውሳላችሁ የ54 የ50 ቀበሌ የ47 የ49 የ56 ልጆች የሳሪስ የአዲስ ሰፈር ልጆች እዚህ ሜዳ ላይ ብዙ አይነት ውድድሮች ነበሩ ከባባድ የስፖርት እንቅስቃሴ የሚደረግበት ሜዳ ነበር ተጋፍተን ምንጠጣባት ተንቦራጭቀን ምንገባባት እዚህ ክፍል ውስጥ የሚገኙት ኦቲዝም ያለባቸው ልጆችና የአእምሮ እድገት ውስንነት ያለባቸው ልጆች ናቸው። እስኪ የሚሰሩትን እየሸመኑ ነው። ይሄ ከኋላ የምታዩትን እኔም በዚህ ትምህርት ቤት በመሰራበት ጊዜ እንዲሻሻል ብዙ ነገሮችን ሰርተናል። ብዙ ሰዎችን ለቁም ነገር ለስልጣን ለኃላፊነት ያበቃ ትምህርት ቤት ነው። ስለዚህ አስተማሪ ውለታ አለ። እስቲ መምህራኖቻቸው ምን እንደሚመስሉ ትምህርት ቤታቸው ምን እንደሚመስሉ ኑና ጎብኘት አድርጉ። እነዚህ የደከሙ መምህራኖች ሲለፉ የነበሩ መምህራኖች የምታመሰግኑበት ሲቢስቴ በጣም ደስ የሚል ትምህርት ቤት ይሄን 75ኛ ዓመት ስናከብር ሲቢስቴ ተጠራለች ኑ 75 ዓመታችንን በጋራ እናክብር። የ75ኛ ዓመት ፕሮግራማችን ላይ ሁላችንም እዚህ ትምህርት ቤት እንገናኝ። ሰላም ጤና ይስጥልኝ ውድ የደሪማክ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን፣ ክብሩ ይስፋኛ በጣም ደህና ነን። በነገራችን ላይ ዛሬ የምንገኘው ከአንደኛ እስከ 8ኛ ክፍል ድረስ የተማርኩበት አንጋፋው የድሮ የጥንቱ የጠዋቱ ብዙ ምሁራንን፣ ብዙ የፖለቲካ ሰዎችን፣ ብዙ የአርት ሰዎችን እጅግ ብዙ በተለያዩ ሙያ ውስጥ ያሉ ተጽዕኖ ፈጣሪዎችን ያፈራው አንጋፋው ተወዳጁ ሲቢስቴ ነጋሲ ትምህርት ቤት ላይ እገኛለሁ። በነገራችን ላይ የሲቢስቴ ነጋሲ ትምህርት ቤት የ75ኛ ዓመት የወርቅ ኢዮቤልዩ በዓሉን ለማክበር በዝግጅት ላይ ነው። ምን አለፋችሁ ኦልሞስት ዝግጅቱን አጠናቆ ጨርሷል። እኛም ያንን በማስመልከት የደሪማክ ዩቲዩብ ቻናል ፋሚሊዎች እናንተ ለማስደሰት ብለን ቦታው ድረስ ተገኝተን ከጥንቶቹ ከአንጋፋዎቹ ከወጣቶቹ አስተማሪዎች ጋር ድንቅ ቆይታ ልናደርግ ዝግጅታችንን አጠናቀናል። ከዛ በፊት ግን እማሳያችሁ ነገር አለኝ። ተከተሉኝ። እንግዲህ ውድ የደሪማክ የጨዋታ አዋቂ ፕሮግራም ቤተሰቦች በነገራችን ላይ አሁን ወደዚህ ጋር ይዣችሁ የመጣሁት ከአንደኛ እስከ 4ኛ ክፍል እዚህ ጋር ነበር የተማርነው። መምህር አለፉ ይባላሉ። ሂሳብ፣ ማት፣ እንግሊዝ፣ አማርኛና ህብረተሰብ ያስተምሩን ነበር። ምን ያህል የድሮ አስተማሪዎች ሁለገብ እንደሆኑ የሚያመላክት ነገር ነው። አስቡት እንግዲህ አንድ አስተማሪ 4 እና 5 ሰብጀክት ይዞ የሚያስተምርበት ልዩ ትዝታ የነበረኝ ቦታ ነው። አሁን ደግሞ እዚሁ አጠገቡ አንድ ነገር ላሳያችሁ። አብዛኞቻችሁ ምናልባት የድሮ ተማሪዎች ልታስታውሱት ትችላላችሁ። ደሬ እዚህ ጋር በነገር ላይ እንትን አለ ላይብራሪ አለ እና እስቲ በነገራችን ላይ ይሄኛው ላይብራሪ ነበር። እኔ ይሄን ጽድ ሳይ ደሬ አንድ ይሄን ጽድ ውሰድልኝ። ይሄን ጽድ ሳይ በነገራችን ላይ ይሄ ላይብራሪ ነው ብያችኋለሁ። ሚኒስትሪ ስፈተን ምናልባት ይሄን ፕሮግራም እያየችሁ ከሆነ አላቅም ከባድ ነው። የመጀመሪያው የአይን ፍቅር ይዞኝ ያው መቼም ያለፈ ታሪክ ነውና ሳይት ላፍ ይዞኝ ሰው በረፍት ሰዓቱ ላይ ሲበላ ሲጠጣ እኔ ሚኒስትሪ ተፈትኜ እዚህ ጽድ ስር ነበር የምቀመጠው። ያኔ ስንት ዓመተ ምህረት ላይ ነው ማለት ነው? የጥበብ ወርቅዬ ልግለጽልሽ በምን ቋንቋ በምን ዘዴ አልገባሽ ያለ አንቺን መውደዴ ወጣበት ሰዓት ላይ እኔ እዚህ ጋር ኩርምትምት ብዬ የጎረቤት ልጅ መስዬ ነበር መቀመጠው እላችኋለሁ። እስኪ አሁን ደግሞ
ከአምስተኛ እስከ 6ኛ ክፍል የተማርኩበትን ቦታ አሳያችኋለሁ። ዛሬ ማላስጎበኛችሁ ቦታ የለም። ትዝታችን ይቀሰቀሳል። የታመመ ካለ ይፈወሳል። አንዳንዴ እኮ ሜዲቴሽንም ነው እንደ ሜዲሰንም ነው ማለት ሜዲሰን ያው አንዳንድ ሰዎች ትዝታቸው የሚመለሰው የድሮ ፎቶ ሲያዩ ፊልሞች ላይ እንደምናየው የሆነ ሽቶ እንኳን ሲሸታቸው ወደ ትውስታቸው የሚመለሱ ሰዎች እንዳሉ አንብቤያለሁ። ምክንያቱም ከትዝታ ጋር ስለሚገናኝ የትምህርት ቤት ትዝታ ደግሞ የሁሉም ሰው ትዝታ ነው። ስኩል ላይፍ ውስጥ ያሳለፍነውን ነገር የትም አንደግመውም እና አሁንም በመላው ዓለም የምትገኙ የሲቢስቴ ነጋሲ ተማሪዎች በነገራችን ላይ ለኔ ያላችሁን ፍቅር የምትገልጹልኝ የደሬማክ ዩቲዩብ ቻናልን ሰብስክራይብ አድርጋችሁ ከፍ ስታደርጉ ነው። ይመቻችሁ፣ ተከተሉኝ። ይሄ ትምህርት ቤት እኔ በጣም ብዙ ትዝታ አለኝ። ምክንያቱም ከአንደኛ እስከ 8ኛ የተማርኩት እዚህ ነው ብያችኋለሁ። ይሄ የምታዩት አካባቢ ምናልባት አብዛኞቻችሁ እንደምታስታውሱት አልጠራጠርም። ይሄ የምታዩት አካባቢ እዚህ ጋር መድረክ ነበረ ባይዘው እዛ መድረክ ጋር ጧት አንዳንድ መመሪያዎችም ማስታወቂያዎችም የሚነገሩን ከሆነ ይነገሩናል። ግን ሰንደቅ ዓላማ ምን ሰቅለው እዚህ ጋር ነበረ። ከአንደኛ ክፍል እስከ 8ኛ ክፍል ተሰልፈን አንዳንዴም እንዲሁ እዛ ጋር ነበረ ሰንደቅ ዓላማ የመስቀል አጋጣሚ ነበረኝ። ሌላው ምንድነው እዛ ጋር የምታዩት የተማሪና እዛ ጋር አስተማሪ አለ። ይሄኛው የተማሪ ካፌ ነው። ፓስቲ ምን መነትፍበት ታስታውሳላችሁ? የስንት ሰው ፓስቲ በልታል አንተ? እዛ ጋር ስምን ማልገልጽ ልጅ የስንት ሰው ፓስቲ በልታል? እና ይሄን ይመስላል ለማስታወስ ያክል። ምክንያቱም አንጋፋዎቻችንን አስተማሪዎቻችንን ኢንተርቪው ከመጀመሪያ በፊት በዚህና ማሙቅ ብዬ ነው ወዳጆቼ። በጣም ብዙ ነገር እንደሚቀሰቀስባችሁ አልጠራጠርም። ምክንያቱም የህይወታችን አንዱ ክፍል ስለሆነ ማለት ነው። አሁን ደግሞ ወደ 7ኛና 8ኛ ክፍል ወደ ተማርንበት ኮሊደር ጋር ወስዳችኋለሁ። ማረሳው ነገር አያቴን ያሳደገችኝ ባይዘወይና አንዳንዴ ቅድም ያሳያችሁ ላይብረሪው ጋር ለመዋል መጣ ነበርና አብዛኞቹ ተማሪዎች ምግብ ይመጣላቸዋል። ቤተሰቦቻቸው ኦሬዲ ቋጥረው ነው የሚመጡት። እኔ አያቴ ሰው ቤት ነበር የምትሰራው፣ እንጀራ ነበር የምትጋግረው፣ ሰው ቤት ተቀጥራ ነበር የምትሰራው። እሷን ያሳደገችኝና ልክ እርቦኝ በቃ ጓደኞቼ በልተው ከጨረሱ በኋላ እኔ እዚህ ጋር ነው የምቀመጠው። ብዙ ጊዜ እዚህ ጋር ነበር የምቀመጠውና አረንጓዴ ከለር ያላት የብረት ከስር እንደዚህ ማስቀመጫ ያላት የምሳቅ አለች። በሷ ትኩስ ሽሮ ይዛልኝ ትመጣ ነበርና አያቴን በነገርሽ ላይ በጣም ነው የምወድሽ እድሜና ጤና ይስጥልኝና እዚህ ጋር ቁጭ ብዬ ነበር የምበላው። እሷን ገና ከሩቅ ሳያት የሚሰማኝ ስሜት የሚሰማኝ ደስታ በጣም የተለየ ነበር። ሌላው ደግሞ እንግዲህ እዚህ አካባቢ ላይ ያላችሁ ሰዎች ታውቃላችሁ የ54 የ50 ቀበሌ የ47 የ49 የ56 ልጆች የሳሪስ የአዲስ ሰፈር ልጆች እዚህ ሜዳ ላይ ብዙ አይነት ውድድሮች ነበሩ። ከባባድ የስፖርት እንቅስቃሴ የሚደረግበት ሜዳ ነበረ። ያው ለትዝታ ያክል ነው። እረፍት ስንወጣ እዚህ ጋር ነበረ የምንሰራው። አስተማሪዎቻችን ደስ ይለን ነበረ። ብቻ እዛ ጋር አንዳንዴ ምንፎርፍ ነበር እዛ ጥግ ጋር ምናምን ብቻ ደስ ይላል። ሲቢስቴ ትምህርት ቤት የሚገርም ትምህርት ቤት ነው። አብዛኞቻችሁ የተማራችሁበት ትምህርት ቤት ልዩ ፍቅር እንዳላችሁ ይገባኛል። እኔም እውነት ወደ ኋላ ነው የተመለስኩት። አይገርምም? አንዳንድ ውለታዎች ስለካ ይረሳሉ። እኔ አሁን አያቴ ያደረገችልኝን ነገር አልረሳሁትም። አክቹአሊ ግን ደግሞ መጣብኝ ለኔ ብላ ምሳ ይዛልኝ የምትመጣው ነገር ይገርመኝ ነበር ማለት አሮን። ለማንኛውም ውድ የደሬማክ ዩቲዩብ ቻናል ቤተሰቦች አሁንም አስተማሪዎቻችንን አግኝተን እስከምናወራ ድረስ አንድ ቦታ አሳያችኋለሁ ብዬ ነበር። ቅድሚያ ወደዛ ልውሰዳችሁ። ይመቻችሁ፣ ተከተሉ። የሲቢስቴ ነጋሲ ልጆች አሁን መወስዳችሁ በትምህርት ቤታችን ውስጥ ከ26 ዓመት በላይ የአእምሮ እድገት ውስንነት ያለባቸውን
ተማሪዎች የሚማሩበትን ክላስ ነው ማሳያችሁ። በነገራችን ላይ ይሄ ክላስ እኛ 8ኛ ክፍል የተማርንበት ይሄ መደዳ ነው። ያኛው ደግሞ የሚታያችሁ ከሆነ ምናልባት ያው ስታዩት ይገባችኋል። እቺ ደግሞ ታሪካዊዋ ውሃ ምንጠጣባት፣ ተጋፍተን ምንጠጣባት፣ ተንቦራጭቀን ምንገባባት ቦታችን ነች። አሁን ግን ውሃ የላትም፣ ደርቃለች። ምናልባት አላቅም የዘመኑ ልጆች አሁን ላይ የቧንቧ ውሃ ይጠጣሉ አይጠጡም፣ እሱ ፈጣሪ ነው የሚያውቀው። እኛ ግን ውሃችንን በሽሮፕ እቃ ውስጥ አድርገን በቆሎ አድርገን በባቄላ አድርገን የተማርንበት የቦረቅንበት ሲቢስቴ ነጋሲ ትምህርት ቤታችን ይኸው 75ኛ ዓመቱን በድምቀት ሊያከብር ነው እንላችኋለን። ከዛ በፊት እስቲ የአእምሮ እድገት ውስንነት ያለባቸው ልጆች ምን አይነት ተአምር ምን አይነት ሚራክል እንደሚሰሩ በአይኔ ያየሁትን ለናንተ እናሳያችኋለን። ተከተሉኝ። አትሌት መሰረት ደፋር የዓለም ሻምፒዮኗ ድንቋ በጣም የአእምሮ እድገት ውስንነት ላለባቸው ሰዎች ኮምፒውተሮችን እንዲሰጣቸው አድርጋለች። በጣም ነው ልቤን የነካው። በጣም ነው አክብሮት የጨመረው። እውነት መስዬ በጣም ነው የምናመሰግነው። ባለሽበት እድሜ ጤና ይስጥሽ ብለናል። ተከተሉኝ። ሁሌ ሳየው የሚገርመኝን አንድ ልጅ አገኘው በአጋጣሚ። ዮናስ ይባላል። ዮናስ ማለት አካባቢያችን ላይ በጣም ተወዳጅ በጣም የሰው ፍቅር ያለው የጻድቁ ዮሴፍ አባታችን የገናናው መልአክ የቅዱስ ሚካኤል አገልጋይ በጣም የምንወደው ልጅ ነውና ዮኒ ደህና ነህ? እንዴት ነህ? ትምህርት ጥሩ ነው? እንዴት ነው አገልግሎት? እንዴት ነው? በአሁኑ ለጥምቀት እንዴት ነው ትዘምራለህ? በደንብ እንገናኛለን። በነገራችን ላይ እዚህ ክፍል ውስጥ የሚገኙት ኦቲዝም ያለባቸው ልጆችና የአእምሮ እድገት ውስንነት ያለባቸው ልጆች ናቸው። ሁለቱንም በጣም ያው መቼም ትንሽ አስቸጋሪ ነገር አለ፣ ግን ያሉት መምህራኖች ያሉት ባለሙያዎች በጣም በሚገርም ሁኔታ ነው ትሪት አድርገዋቸው ሲያግዟቸው የተመለከትነውና ይበል የሚያሰኝ ነው። ውድ ተመልካቾቻችን እንግዲህ ይሄው እዚህ ጋር ደርሰናል። አሁን የምታያቸው ልጆች በረከትና ዮርዳኖስ ይባላሉ። እነዚህ ልጆች የልዩ ፍላጎት ተማሪዎች ናቸው። የአእምሮ እድገት ውስንነት ያለባቸው ልጆች ናቸው። ይኸው እስኪ የሚሰሩትን እየሸመኑ ነው። ይሄ ከኋላ የምታዩትን ይሄን የመሰለ ነገር ሰርተው ያቀረቡልን እነሱ ናቸው። በነገራችን ላይ አብዛኛው እነሱ የሚሰሩት እቃ በጨረታ ነው የሚሸጠው። በመላው ዓለም የምትገኙ የሲቢስቴ ነጋሲ ተማሪዎች የ75ኛ ዓመት ፕሮግራማችን ላይ እነዚህን ነገሮች በጨረታ እንደምንሸጥ ከወዲሁ ልንገልጽላችሁ እንወዳለን። እናንተም ደግሞ ማበረታታት አለባችሁ። አያችሁ እንግዲህ ይህ ትምህርት ቤት በ75 ዓመት ጉዞ ውስጥ እዚህ ጋር ደርሷል። እንዳልኳችሁ ከ26 እና ከ27 ዓመት በላይ ሆኖታል። ይሄ የአእምሮ እድገት ውስንነት ወይም ደግሞ የልዩ ፍላጎት ተማሪዎችን ማስተማር ከተጀመረ ማለት ነው። ስለዚህ እዩ እዛ ጋር ዮኒ ራሱ የሚሰራውን ነገር እዩ፣ የሽመናው ይሄን ይመስላል። እንግዲህ ውድ ተመልካቾቻችን ቺን ታክል በወፍ በረር ካየን ወዲያ የቀሩንን አንድ ሁለት ቦታ አሳይቻችሁ ቀጥታ ወደ አስተማሪዎቻችን ኢንተርቪው ወይም ቃለ ምልልስ ውስጥ እንገባለን ማለት ነው። ይመቻችሁ። ይሄኛው ክፍል እኔ 8ኛ ክፍል የተማርኩበት ነው። አሁን ደግሞ የልዩ ፍላጎት ተማሪዎች ወይም ደግሞ የአእምሮ እድገት ውስንነት ያለባቸው ተማሪዎች የኮምፒውተር ክላስ ነው። ቅድም እንዳልኳችሁ እነዚህን 8 ኮምፒውተሮች መሰረት ደፋር ነች ታግላ ለዚህ ትምህርት ቤት ያበረከተችውና አስተማሪዎቹም በጣም ለሷ ያላቸውን ፍቅር በተደጋጋሚ ሲገልጹ ነበረ፣ ሲናገሩ ነበረ። መሲ አሁንም በድጋሚ እናመሰግናለን ለማለት ያክል ነው። እንግዲህ እንደዛ እያልን እዚህ ጋር ደርሰናል። እንደው በቻልኩት አቅም በወፍ በረር ትምህርት ቤቴ ለማስጎብኘት ሞክሬያለሁ። እውነት ለመናገር እንደተባለው አስተማሪዎቻችን ጋር ደርሰን እስክንጫወት የሆድ ወዳችንን እስክናወራ ድረስ አንድ የቀረች ነገር እቺ ስታፍ ነበረች። ስታፍ በጣም የሚገርመው ስታፍ ነበረ። እኛ ደግሞ እዚህ ጋር መናፈሻ ነበረችን።
እኔ ይመስላል ትምህርት ቤታችን ባይዘው በጣም ታሪካዊ ትምህርት ቤት ነው። በነገራችን ላይ የጻድቁ ዮሴፍ እና የቅዱስ ሚካኤል መካነ መቃብር ከዚህ ወዲያ ነው። መቼም የ90ስ ተማሪዎች ስለ መቃብሩ ለእናንተ አልነግራችሁም። ለማንኛውም ጉዳያችን ይቀጥላል። አሁንም ወስዳችሁ ከ5ኛና 6ኛ ክፍል የተማርኩበትን ኮሪደር ነው ማሳያችሁ። ከስታፉ ትንሽ ወረድ ያለ ነው። ተከተሉኝ። አምስተኛና 6ኛ ክፍል የተማርንበት ኮሪደር ነው። አሁን የአስተማሪዎች ክበብ ሆኗል። እንደገና ደግሞ የተወሰነውን ኪችን አድርገውታል። ብዙ ለውጥ አለ። አሁን የዘንድሮ ተማሪዎች ፎቅ ላይ ነው እንግዲህ እየተማሩ ያሉት እንደምታዩት። እኛ ደግሞ በዚህ መንገድ ነበረ ያሳለፍነው። እንግዲህ እስቲ እዚህ ደርሰናል። ወደፊት የሚሆነውን ደግሞ እናየዋለን። በነገራችን ላይ በዚህ በ75 ዓመት ውስጥ የመማር የማስተማር ጉዞ ውስጥ በጣም ትላልቅ ለውጦች አይተናል። የአእምሮ ውስን እድገት ያለባቸው ልጆች በደንብ አይተናል። የኮምፒውተር ክላስ አይተናል። በጣም ብዙ ለውጦች አይተናል። ትላልቅ ግንባታዎች፣ በጣም ንጹህ ሆኗል ግቢው። በወጣቶች በደንብ አድርጎ እንደተያዘ ያስታውቃል። እንግዲህ በመላው ዓለም የምትገኙ የሲቢስቴ ተማሪዎች፣ የሲቢስቴ ነጋሲ ተማሪዎች እንግዲህ ትዝታችንን አብረን እንኮምኩም። ይመቻችሁ። ውድ ተመልካቾቻችን አንድ ከባድ ሰው መጥቷል። እንዴት አድርጌ እንዳጠመድኩት አታውቁም። ብቻ ደስ ብሎኛል ኬኪ ስለመጣ። ቴንክ ዩ ሄናዬ። ያው የተገናኘ ነው የትምህርት ቤታችንን 75ኛ ዓመት ለማክበር እንደመሆኑ መጠን በአጋጣሚ አንተ ደውለልኝ ነው የመጣሁት። ያው ግቢውን ሳየው በጣም ብዙ ደስ የሚሉ ትውስታዎችም አሉት፣ ደስ የሚሉ ነገሮች አሉት። ልክ ነው፣ እውነት ነው። በነገራችን ላይ በጣም የረሳኋቸው ከባባድ ነገሮች ነው ኬኩ ያስታወሰኝ። ልክ እኔ ብዙ ነገር ላይ አእምሮ የተጠምዶ ነበርና እስኪ አንድ ሁለት ነገር አስታውሰኝ ኬካ። ያው ሲቢስቴ ተምሮ በእኛ ጊዜ የነበረ ሲቢስቴ የተማረ ተማሪ መቼስ ሴጣን ክፍል የሚባለውን አይረሳው። ያው ታውቁታላችሁ። አብዛኛውን ተማሪ እዛ ክፍል ላይ ያው በአንዳንድ ነገሮች ተከታታይ ጊዜ ፌንት ሲወድቁ ስለነበረ ሁላችንም ሴጣን ክፍል ብለን በቃ ከዛን እንደውም አንድ እንትን ተብሎ ነበር ክላሱላ እዛ ክፍል ተቀይሮ ነበር። ታው እንጂ ክፍት እስከመሆንም ደርሶ የነበረበት ጊዜም ነበር እና ግቢው ላይ በጣም ደስ የሚሉ ታሪኮችንም ደስ የሚሉ ነገሮችንም አሳልፈንበታል። ያው እንደምታውቀው ይሄኛው የሰላም በር የሚባለው ነው ሞጫችን። ሰላም በር ያው ማለት ሰላም በር ማለት ያው መቼም ይገባቸዋል። ያው በዋናው በር ጥበቆቹ ስለማያስወጡ በዚህ በሰላም እንደመውጣት ነው። ግን አይጠቅምም ነበር። ብቻ ያኔ ደስ ይል ነበረ ሁሉም ነገር። በነገራችን ላይ ዳግም ኬኩ የሚገርም ብዙዎቻችሁ ታውቁታላችሁ፣ ኢቨንት ኦርጋናይዘር ነው። በጣም እንደዚህ በጎ ነገሮች ላይ በመሳተፍ በተለያዩ አካባቢውን፣ ትምህርት ቤቱን፣ ብዙ ነገሮችን ሰዎችን በማገዝ እንዲ ቻሪቲ ላይ ቮለንተሪ ላይ በመሳተፍ የምናውቀው ልጅ ነው ኬክዬ ስለመጣ ደስ ብሎኛል። ቴንክ ዩ እናዬ። ያው ይሄ የሁላችንም የትምህርት ቤታችን ጉዳይ እንደመሆኑ መጠን አንተም ተጋብዘ ስትገኝ በጣም ደስ ብሎኛል። እኛም ደግሞ የቻልነውን ነገር በሙሉ አድርገን የትምህርት ቤታችንን 75ኛ ዓመት ፕሮግራም ከአስተማሪዎቻችን ጋር ሁላችሁም አብራችሁኝ የተማራችሁ ተማሪዎች በሙሉ ተገኝታችሁ ሁላችንም ምን ላይ እንዳለን ተገናኝተን ጥሩ ጊዜ ብናሳልፍ ደስ ይለኛል። ቴንክ ዩ እናዬ። ሴጣን ቤንን ታሳየኛለህ ወይስ እንለከፋለን? ዳሬ መጫል እንዴ ምን አማራጭ? አሁን ምን እንደተደረገ ባላቅም ክላሱ የኛው ኖርማል እንትን አድርገውታል መሰለኝ። የስፖርት ክላስ ነው ምናምን የታጠበ ነገር ምናምን የተሰጣ ነገር ይታያል። ኖርማል ይሄ ክላስ ነበረ።
እሺ ክብራትና ክብራን የዩቲዩብ ቻናል ቤተሰቦቻችን ይኸው አንድ ሁለት እያልን ወደሚጠበቁት ወደ አንጋፋና ወጣት መምህራኖቻችንን አግኝተን ትንሽ ቆይታ ለማድረግ ዝግጅታችንን አጠናቀን ጨርሰናል። ያው እንግዲህ እንዳያችሁት ብዙ ትዝታ እንደጫረባችሁ አንጠራጠርም። ስታፉን አይተናል፣ ላይብራሪውን አይተናል፣ ሰንደቅ ዓላማ የሚሰቀልበትን አይተናል፣ ብዙ ነገሮችን አይተናል። በጣም የሚደናንቁ የአእምሮ እድገት ውስንነት ያለባቸውን የልዩ ፍላጎት ተማሪዎችን አይተናል። ትምህርት ቤታችንን እኔ ከማቀው በላይ በጣም ባማረ በተዋበ መልኩ አግኝቻለሁ። በጣም ደስ ብሎኛል። ብዙ ትዝታዬ ነው የተመለሰው። አሁን ወሬ አላበዛባችሁም። የሚፈለጉት እንግዶች አሉ፣ ርዕሰ መምህሩም አሉ፣ አብረውን የድሮ አንጋፋ መምህራኖችም አሉ። ስማቸውን ራሳቸው እንዲናገሩ ስለፈለኩ ነው። በተራ አንዳንድ አጠር ያለ ጥያቄዎችን ጠይቃቸውና ፕሮግራማችንን እናጠናቅቃለን ማለት ነው። በመጀመሪያ እንኳን ደህና መጣችሁ። ያው እኛ ነን የመጣ ነው፣ ግን አንዳንድ አስተማሪዎችን አስጠርተን ስለመጣ ለዛ ነው። ስላገኘኋችሁ በጣም ክብር ይሰማኛል። በጣም ደስተኛ ነኝ። እድሜ ጤና ይስጥልኝ። አሁንም እስቲ እንደው ከአንጋፋዎቹ ለመጀመሪያ ያክል ከመምህር አስጨናቂ እንጀምራለን። እስኪ እንዴት ነው ቲቸር አስጨናቂ የዚህ ትምህርት ቤት የ75 ዓመት ሂደት ምን ይመስል ነበር? እናንተ እንደው ጠጋ ስለምትሉ ወደፊት ትምህርት ቤቱ እኔ የገባሁት ወደ 63 ዓመተ ምህረት ነው 1963። ከዛ ወዲህ በጣም የተሻሻሉ ግቢ የተሻሻሉ ክፍሎች ሁሉ በጣም አምረው ነው ያገኘሁት። ቀደም ሲል ግን ያው ትምህርት ቤቱ በጣም ዝቅተኛ ቦታ ላይ ነበረ። እኔም በዚህ ትምህርት ቤት በምሰራበት ጊዜ እንዲሻሻል ብዙ ነገሮችን ሰርተናል። ላይብራሪ እንዲያገኝ አድርገናል። የኳስ ሜዳዎችን ደግሞ እንዲሻሻሉ በየጊዜው ወጣቶችን እናሰለጥን እንደነበረ ነው የማስታውሰው። እንደው ትንሽ ከስሞት ጋር የተያዘ ጥያቄ ስላለኝ ነው እውነት ለመናገር መምህር አስጨናቂ በጣም ደግ ሩሩህ መምህር እንደነበሩ አውቃለሁ እኔ በግሌና ከስሞት ጋር ትንሽ ጠባዮት የተራራቀ ነው ብዬ ነው መምህር አስጨናቂ ቢለው ማለት ነው። መምህር አስጨናቂ የተባልኩት በምክንያት ነው። እናቴ 5 ቀን በላይ ምጥ ስላደረገች የኔ አባቴ ማህበርተኛ ነው የሚባለው ያኔ የማህበርተኞች 5 ቀን ከ5 ቀን በኋላ እኔ ስወለድ ስምን ማን ይባል ሲባል ሲነጋገሩ አይ አስጨናቂ ነበር አባቱ ስም አስጨናቂ ሰጠኝ ተብዬ ተሰየምኩ። ግን እኔ ስሜ እንደ ስሜ አይደለም። ብዙ ጊዜ እኔ ክፍልም ስገባ ተማሪዎቼን እንደ ስሜ እንዳታውኝ እላቸዋለሁ። እንደ ስሜ እንዳታውኝ እኔ እኮ አላስጨንቃቸውም እላቸዋለሁ። እና በዛ እዚህ ደርሰናል ማለት ነው። ለዛ ነው ጥያቄ ጠየቅኩት። እንደው ሌላው ግርም የሚለኝ እኔ በድሮ ጊዜ መምህራኖቻችን ከአንድ ሳብጀክት በላይ ነበረ አብዛኞቹ የሚይዙ የነበረው። እኔ እንኳን ከ1 እስከ 4ኛ ክፍል የተማርኩት መምህር አለፉ እሳቸው ነው አለፈቻ እሳቸው ነው ያስተማሩኝና እንደው እርሶ ምን ሳብጀክት አስተምረዋል? እንደው በዛ ዘመን እኛ የምናስተምር የነበረ ሁለገብ ነን። ስፖርት እናስተምር ነበረ፣ ሳይንስ አስተምር ነበረ፣ እንግሊዝኛ ቋንቋ አስተምር ነበረ። በዛም ደግሞ በእርሻ ትምህርት ምርትና መርት ነበር። ምርቱን የምናመርተው በዚሁ ግቢ ውስጥ አትክልቶችን ነው የምናመርት ነበረ። በዘመኑ ደግሞ ደርግ የአረንጓዴ ምርት ዘመቻ ብሎ በጀመረው ስራ ላይ ሌበር ኤጁኬሽን የሚባል ነበር። በዛ ሌበር ኤጁኬሽን ላይ እኔ ምስጉን መምህር ሆኜ ተሸልሜያለሁ። ለምን ተማሪዎችን ሞቢላይዝ አድርጌ ብዙ ስራዎችን ሰርተው እያንዳንዱ ተማሪ የራሱን ያመረተውን ቤቱ ሄዶ ነው የሚጠቀመው። ድንች አለ፣ ካሮት አለ፣ የተለየ እንደ ባቄላ አይነቶችን በዛ በኩል አምርተን ብዙ ነገሮች በእርሻ ትምህርት በጣም አንደኛ ሆኖ ነበረ ትምህርት ቤቱ እና በጣም ጥሩ ሁኔታ ላይ ነበረ እና ምንም ነገር የምንመርጠው ነገር የለም። ስፖርት እናሰለጥናለን። ልጆቹ ኳስ እንዲጫወቱ በተለይ ውድድሩ በጣም ከፍተኛ ነበረ። ከዚህ ትምህርት ቤት ጋር ማን ነው ትምህርቱ
እና ውድድሩ በጣም ከፍተኛ ነበረ እና ዋንጫ ድረስ እናመጣ ነበረ ውድድሩ ላይ። እኔ በተለይ ቫሊቦል አሰለጥን ነበረ። ተስፋዬም ጋር ሆነን የእግር ኳስም ይህንን እናሰለጥን ነበረ እና ብዙ ነገር እንሰራ ነበረ በወጣትነታችን። ምርጫ የለንም፣ ሁሉንም ነው የምንሰራው፣ ሁለገብ ነን። ደስ ይላል። እንደው አሁን የምንገኘው የትምህርት ቤታችን የ75 ዓመት ጉዞ ያለበት ሁኔታ ለማክበር ዋዜማው ላይ ነው የምንገኘው። ምክንያቱም ጥር አጋማሽ ላይ ነው አይደል? ጥር አጋማሽ ላይ በደንብ የ75ኛ ዓመታችንን እናከብራለን እና እንደው በመላው ዓለም ለሚገኙ ተማሪዎቹ የሚያስተላልፉት መልእክት ካለ በዚሁ። በጣም ማስተላልፈው ነገር ቢኖር እኛን አስታውሰው ትምህርት ቤታችንንም አስታውሰው ለዚህ እንድንደርስ በማድረጋቸው በጣም ነው የማመሰግነው እና የተማሩትም ትምህርት ደግሞ በዛ ዘመን በጣም ኳሊቲ የሆነ ትምህርት ነው፣ ጥሩ ትምህርት ነው የተማሩት። እኛም ደግሞ እውቀታችንን አንደብቅም፣ በጥሩ ሁኔታ አደርሰናቸዋል። መልካም ዘመን ይሁንላቸው ብዬ ነው ማሰብ። መልካም ዘመን እና እኛንም ማሰባቸው በጣም እናመሰግናቸዋለን። እሺ እንደው ቀጣይ አሁን መወስዳችሁ በጣም ተወዳጅ መምህር ናቸው። በጣም አመሰግናለሁ። ይችን ቀን እዚህ ስብስቴ ትምህርት ቤት ከ89 ዓመት ጀምሮ የሰራው በትምህርት ቤት ነው። ጎንደር ክፍለ ሀገር ነው ብዙ ያሳለፍኩት፣ ግን እዚህ 89 መጥቼ በአስተማሪነት ነው የተመደብኩት። በኋላ ግን ወደ ምክትል ርዕሰ መምህርነት አሳድገውኛል የትምህርት ጽሕፈት ቤቱ። ቀደም ብሎ ወንድሞቼ እዚህ ትምህርት ቤት ተምረዋል። ትምህርት ቤቱ እንደዚሁ በቀላል የሚነሳ አይደለም። ታዋቂ ትምህርት ቤት ነው። ታዋቂ ብዙ ትምህርት ቤቶች ሳይመሰረቱ ቀድሞ በመንግስት ተመስርቶ ብዙ ሰዎችን ለቁም ነገር፣ ለስልጣን፣ ለኃላፊነት ያበቃ ትምህርት ቤት ነው። የሚረሳም አይደለም። በእኔም አንደበት እዚህ ትምህርት ቤት ገባለሁ ብዬ ነበረ። ግን ኃላፊ የቤተሰቦቼ የለም ሌሎች ወንድሞች ሲማሩ አንተ አቃቂ ግባ ስላሉኝ አቃቂ ገብቼ ነበር። ግን በቅሬታ ነው ያን ጊዜን ያሳለፍኩት። ለምን ስሙም የነበረው ውጤትም ከፍተኛ ስለነበረ። ግን የእግዚአብሔር ፈቃድ ሆኖ ከክፍለ ሀገር ስመጣ በምክትል ርዕሰ መምህርነት ተመድቤ የሚችለውን ያህል ለማድረግ ሞክሬያለሁ። የህብረተሰቡ ልጆች እዚህ ናቸው በአብዛኛው ያሉት። ግቢውም የሰጠ ግቢ ነበረ። ነገር ግን ግቢውን ተፈጥሯዊ ውበት እንዲኖረው ከፍተኛ ጥረት አድርጋለሁ ከጓደኞቼ ጋር። እኔ ምክትል ስለነበርኩኝ እንደው በተለይ መምህር አስጨናቂ ሰጠኝ ከወትሮ ጀምሮ እዚህ በእርሻ ስራ ላይ ከመምህር አበበ ጋር ከፍተኛ ነበሩ። ግን ቀደምት ሆኖ ይሰራ ነበር የነበሩት መምህር አስጨናቂ ናቸው። ይሄን አሁን በግንባር የምታያቸው ዛፎች በሞላ የምታያቸው በእኔ ጊዜ ያስተከልናቸው ናቸው። እኔ ምን አለ አፍሰጧቸው ቢናገሩ። እኔ እንደውም አሁን ስናገር አንዳንዶቹ እንዲህ ሲል አዎ የሚሉ ይመስለኛል። አስገራሚ ነው። ጽዱ ከጫፍ እስከ ጫፍ የዮሴፍን አጥር ጀምሮ እኛ ነው የተከል ነው። ይሄ ለትምህርት ቤቱ ቁንጅናና ውበት ከፍተኛ ቦታ የያዘ ነው። በማስተማርም ሆነም በአካባቢው ካሉ ትምህርት ቤቶች ጋር በውድድር በተማሪ ውጤት ከፍተኛ ነው። የነበሩት መምህራንን አስመልክቶ በአጋጣሚ ትምህርት ቤቱ ስም የተከበረ ስለነበረ ይዞ ጠብቆ ለመሄድ አንጋፋ የሆኑ መምህራኖች ነው እዚህ የሚመደቡት። አዲስ ወይ ፍሬሽ መምህር አይመደብም። ሰርቪስ አገልግሎት የሰጠ ነው። ይሄ የረዳው ምንድን ነው? የትምህርት ቤቱ ዘላቂ እና ቀዳሚ ታሪክ ጠብቀው እንዲሄዱና ለማስጠበቅ ሲባል ነው። እና ይሄን እኔ ዛሬ በእውነት ትምህርት ቤቱ እድል ሰጦኝና አጋጣሚ ሰጦኝ በነበርኩበትና እኔም ቤተሰቦቼም ልጆቼንም ያሳደኩበት የመጀመሪያ
ትምህርት ቤት ውስጥ መጥቼ ይህን ቃል ለመናገር እድል በማግኘቴ በጣም ፈጣሪን አመሰግነዋለሁ። በጣም እና አሁንም በተያዘ ሁኔታ ላይ እውቀት ብቃት ያላቸው ተሰጥኦ ያላቸው በትምህርት በጣም የበለጸጉ መምህራን ተመድበው በፊት የነበሩት ክፍሎች እንዳለ በታሪክነት ተቀምጠው ብዙ ማራኪ ለተማሪዎች ሳቢ ወደፊት እድገት የሚሰጡ ግንባታዎች መገንባታቸው በመስገንን መንግስት በጣም አመሰግናለሁ። መቀጠልም ይገባዋል። በጣም ሊታወስና ብዙ ተማሪዎችም ማስተማር የሚችል መሰረታዊ ትምህርት ቤት መሆኑን መግለጽ ፈልጋለሁ። አመሰግናለሁ። እሺ መምህር ተስፋዬ እንደው እኔ እንኳን ከእርሶ ጋር በዚህ እንትን አይደለም አሁን ላለው ነገር ነው እንጂ ከእርሶ ጋር ከጓደኞቼ ጋር ፕሮግራም ይዘን ነበር። እውነት ለመናገር ይሄን ፕሮግራም ሳይው ጓደኞቼ ትዝ ሊላቸው ይችላል፣ እንደዚህ በቃለ ምልልስ ሁኔታ ማለት ነው። አሁን ግን ካለው ጊዜ አንጻር መምህር ተስፋዬ ብዙም ጥያቄ አላበዛቦትም። ስላገኘሁት በጣም ደስተኛ ነኝ ስለመጡ። ምክንያቱም አንዳንድ ምልክቶች ናችሁ፣ የድሮ አስተማሪዎች የትምህርት ቤታችን አርማ ናችሁ፣ ምልክት ናችሁና ከዛ መሀል እናንተ ናችሁ እዚህ ጋር ያላችሁትና አንደኛው ደግሞ መምህር ተስፋዬ ናቸው። እንደው ብዙ ልጆች አፍርተዋል በመላው ዓለም የሚገኙ ለዚህ ለ75ኛው ዓመት በዓል እንደው የሚያስተላልፉት መልእክት ካለ አለ። እንደውም ቀደም ብሎ ቢነገረኝ ኖሮ ተራተረ ሆነ ነበር። እርጅና አንደበቴን ይዞኝ ትንሽ ለመግለጽ ይቸግረኛል እንጂ የስብስት ትምህርት ቤት ቀላል አይደለም። ታሪኩም ያሳደገው ልጅም እኔም ኃላፊነትና አስተማሪ ሆኜ ያስተማርኳቸው ልጆች ስለ እውነት በእውነት የትም ብሄድ አገኛቸዋለሁ። የትም በታክሲ ውስጥ ሲሄድ ተከፍሏል። ማን የከፈለው? ዞር ስል ቲቸር እኔ ነኝ የሚሉኝ ናቸው። ሻይ ለመጠጣት ስገባም እንኳን ከአቅማቸው በላይ ለሳቸው ይሄን ስጡ ብለው የሚያዙ ተማሪዎች መዓት ናቸው። ይሄ የተጋነነ ንግግር አይደለም። ስለ እውነትና በእውነት ይሄ ህሊናዬን እድሜም ጨምሮልኛል። በጣም ይገርማል። አሁን ከጀርባችን ያለው የዮሴፍ የሙታን መቃብር ነው። አንዳንድ ያለፉ ሰዎች አሉ፣ የኔም ልጆች አሉ፣ መምህሮች አሉ። እንደ የመናገር እድል ቢሰጣቸው ነው ብዙ ሰዓት በለፈለፉ ነበር። ስለ ትምህርት ቤቱ ታሪክና ስለነበሩት መምህራን የማስተማር ስልት ለማሳደግ ያደርጉት የነበሩት ጥረት። ስለዚህ እኔም እኮራለሁኝ። በያለሁበት ባረጅም ብዘነጋቸውም እነሱ ሳይዘነጋኝ ኮቴን ይዞኝ አስተምረኛል እኮ ብለው የሚያመሰግኑኝ አሉ። እግዚአብሔር ይባርካቸው። ለሀገራቸው ቁም ነገር የሚሰሩ ታዋቂና ገንቢ ትውልድ እንዲሆኑ ምኞቴ ነው። በአሁንም ወቅትም በኃላፊነት ያላችሁ አስተማሪዎች ከኔ የበለጠ እውቀትና መሰረትም አላችሁ። እንደ ጊዜው አድጋችሁ መንግስት መድቧቸዋል። አሁንም ብዙ ስራ አለ። በጣም ፈታኝ ስራዎች አሉ። የትውልድ የዜግነት የህዝብ አደራ የእናት አባት አደራ ስለሆነ ያላችሁን እውቀትና ትዕግስት ሙጥጥ አድርጋችሁ ትውልድን ለመቅረጽና ለሀገር በቂ እንዲሆኑ እንድትታገሉ ጥሪና አቀርባለሁ። እንደምታደርጉም እምነት አለኝ። አመሰግናለሁ። መምህር ተስፋዬ ማለት በብዙዎቻችን ልብ ውስጥ ያሉ አንደበተ ርቱዕ ቆፍጣና አመራር የሚሰጥ አይሆንም እንዲህ የሚሏት ነገር አለች። ነው ካሉ ኖ በቃ በጣም ትውልድን እውነት ከቀረጹ ሰዎች መካከል አንደኛው ግንባር ቀደሙ ናቸው እውነት ለመናገር። አሁን ደግሞ የሚሄደው ወደ መምህር ግርማ ነው። ያው መምህር ግርማ እንግዲህ አብዛኞቻችሁ ሰቃይ ተማሪዎች ታቋቸዋላችሁ እና እስቲ መምህር ግርማ እስቲ እንዴት ኖት? እግዚአብሔር ይመስገን። ሰላም ነው አይደል? ደህና እግዚአብሔር ይመስገን አለን። እንዴት ነው እስኪ ምን ያህል ጊዜ ሆኖት? እኔ እንግዲህ 16 ዓመት ጅማ ሰርቼ ከጅማ እዚህ የመጣሁት በ1994 ዓመተ ምህረት ነው ጥቅምት 25
እንግዲህ እኔ የኬሚስትሪ መምህር ነኝ። እንደመጣ 7 እና 8 ነበር ማስተምረው። 8ኛ ክፍል ከኤ እስከ ጄ ነበረ። 7ኛ ክፍል ደግሞ ከኤ እስከ አይ ነበረ። 3 መምህራን ነበርን። መምህርት ታበዝ አሁን ሌላ ስራ ላይ ነው ያለችው። መምህርት ትዕግስት ታበዝ ነበሩ። ሄኖክ ደግሞ የኔ ተማሪ ነበር። አጋጣሚ ሆኖ በዛ ሰዓት አይደለም ሌላ ጊዜ አስተምረው ያሉ በጣም መካከለኛ ተማሪ። አሁን እንግዲህ ጀግና ተማሪ ጀግና ባለሙያ ነው። መምህር መሆኔን መታደል አድርጌ ነው ማየው። አሁን አንዳንድ ሰዎች ለሄኖክም በቀደም ዕለት ነግሬያለሁ መጥቶ በነበረበት ሰዓት ከገንዘብ ጋር አያይዤ እኔ አላቅም። መምህርነትን ከሙያ ጋር ዘርን ትውልድን ከማፍራት አኳያ ነው ያደረኩትና ሄኖክ ከተመቸ በስተመጨረሻ ላመሰግነው የሚፈልጋቸው ሰዎች መምህርት አበበችና መምህር አዲሱን ላቦራቶሪን ለማደራጀት በማደርገው ጥረት ውስጥ ምን ያህል እንዳገዙኝ አሁን ላቦራቶሪው በእኔ እጅ ላይ ስላለ ነው እና መጨረሻ ላይ ላሳስበን የምፈልገው ቀረጻውን እዛም ብታደርግልኝ ነው። ሌላ ጉዳይ ስብስቴ ነጋሲ ተስፍሺ በደንብ ተናግሮታል። የሚመኙት ትምህርት ቤት ነበረ። ስብሰባዎች፣ ስልጠናዎች የሚሰጡት እዚህ ነበረ። ሌላው የህዝብ ትምህርት ቤት ነው፣ ይሄ መንግስት ትምህርት ቤት ነው። ስለዚህ መምህራን እንትን ያላቸው በጣም የአይረሴ መምህራን ነበሩ። ትንሽ አይረሴነታቸው የቀረው ሳይሆን 97 ላይ ነው የቀረው በምርጫ ሰዓት በነበረው በወቅቱ የፖለቲካ ምክንያት ማለት ነው። ተማሪዎቹ በጣም ምርጥ ናቸው። መምህራኖቹ በጣም ምርጥ ናቸው። ምናልባት ትንሽ ነካ አድርጎኛል ሄኖክ። ጎበዝ ተማሪዎችን በጣም እወዳለሁ። እኔ ወደ ጎበዝ ተማሪዎችም አደላለሁ። ለምንድን ነው ክፍል ውስጥ ጥያቄ ስጠይቅ አስተያየት ጻፉ እላቸዋለሁ ተማሪዎችን። አስተያየት ስጽፉ አንተ ወደ ጎበዝ ተማሪ ታደላለህ ይሉኛል። ዚያ ራይት ልክ ናቸው። አሁን ለምሳሌ ተማሪ በአቭሬጅ 3 አይነት ተብሎ ይጠበቃል። ጎበዝ ተማሪዎች አሉ፣ መካከለኛ ተማሪዎች አሉ፣ የመቀበል እንትናቸው ስሎ ለርነርስ አሉ። አሁን ስሎ ለርነርስ ቢጠየቅ አይመልስም፣ ይሳቀቃል። ከማሳቀቀው መካከለኛ ተማሪዎች ሲናገር ደግሞ ይጀምርና ይቆማል። ያን ከማድረግ አኳያ ነውና እግረ መንገዴን ተምራችሁ ትምህርት አቀባበላችሁ ደከም ያለ ትልቅ ቦታ ያላችሁ ልትኖሩ ትችላላችሁ። መካከለኛን ትልቅ ቦታ ያላችሁ አላችሁና እግረ መንገዴን እንግዲህ ይሄ በዚህ ምክንያት እንደዛ ያረኩ ስለሆነ ተገንዘባችሁ ይቅር እንድትሉኝ ነው የምለው። በማሰብ ነው እንዳትሸማቀቁ ነው። ሌሎቹ ከፍተኛ ቦታ ያላችሁ ውጭ ያላችሁ ተማሪዎች አላችሁ። እገሌ ብል ማበላለጥ ስለሚሆን እገሌ ብዬ አልጠራ። በጣም ደስ ይላል። እንግዲህ ትምህርት ቤታችን 75ኛውን የአልማዝ ኢዮቤልዩ ያከብራል። ስለዚህ በጥር አጋማሽ ነው ተስፍሽ ሄኖክ እንደገለጸው በዛን ጊዜ ከኛ ጋር የደስታ ተካፋይ እንድትሆኑ በሀገር ውስጥ ያላችሁ በውጭ ሀገር ያላችሁ መጥታችሁ የእኛ ደስታ ተካፋይ እንድትሆኑ ነው። ስለዚህ ትምህርት ቤታችን ተውቧል። ትምህርት ቤታችን ያምራል። በአጋጣሚ ሆኖ ሌሎቹ ርዕሰ መምህራን በደረጃቸው አሳምሮ ሄደዋል። የበለጠ መምህርት አበበችን በጣም ላደንቃት እፈልጋለሁ። እዚህ ጋር ተቀርጸዋል ቅድም እነዚህን ያማረው በህይወት ብትኖርም እናደንቃታለን። እንግዲህ ማን እንደሚቀድም አላቅም። እኔና አቤ ተቃኔ እና እሷ ትልልቆች መምህራን ነን። መምህርት አበበች እኚህ ናቸው። ስለዚህ አሳምራ ነው የወጣቸው። አዲሱ ደግሞ የትምህርት ቤቱ መምህር ነው፣ ርዕሰ መምህር ነው። ጥሩ አድርጎ ትምህርት ቤቱ ማኔጅ አድርጓል። ጥሩ ነገሮች እንዲሟሉ አድርጓል። የበለጠ እንዲያመርልን እንፈልጋለን። ትምህርት የእድገት ሁሉ የእድገት ቁልፍ ነው እና በጣም አደንቃለሁ። ብዙ ተማሪዎች አፍርቻለሁ። እንግዲህ ወደ 40ዎቹ አካባቢ ነው ያገለገልኩት። እነሱ ሁለቱ ይቀድሙኛል፣ እኔ ደግሞ አቤን ይቀድማታለሁ። እኔ አሁንም ቢሆን ወደፊትም ቢሆን ጎበዝ ተማሪ እወዳለሁ። ይህ ሲባል ግን ሰነፍ ተማሪ እንጠላለሁ ማለት አይደለም። አሁን ሄኖክ አብሬጅ ተማሪ ነው እጠላዋለሁ ማለት አይደለም። ይኸው አሁን ዛሬ ትልቅ ስራ ላይ ነው ያለው። እኛንም እያስተዋወቀን ነው፣ በዓለም ነው እያስተዋወቀን ያለው እና አደራችሁን የአባት አደራ ትልቅ ነገር ነው። እኔ እንደዛ ነው የምላችሁ እንድትገኙልን ነው።
ሌላ የምጠይቀኝ ጥያቄ ካለ እንግዲህ። አይ እንደው እውነት ለመናገር በጣም እኔም ቆንጆ አርገ ነው እንደው አንተ እያልኩ ነው ግን ማወራው ጋሽ ግርምሽን በጣም ስለምወደው ነው እውነት ለመናገር መምህሬ ነው። ከእንትን አንፃር እንዳታዩብኝ ተመልካቾቼ በጣም ነው ማከብራቸው ሁሉንም እና እኔ እንኳን አሁን ምንም የምጠይቅህ ነገር የለም። ለምን መሰለህ ጋሽ ግርምሽ እኔ አንድ ጥያቄ ብቻ አይደለም ውስጥ ያለኝ በጣም ብዙ ጥያቄ ነው። አሁን ያለው ጊዜ ደግሞ አይበቃም። እውነት ለመናገር ግን ምን እንድትልልኝ ፈልጋለሁ በመላው ዓለም ላይ ለሚገኙ ሰዎች ጥሪ እንድታስተላልፍልኝ ፈልጋለሁ ለዚህ ፕሮግራም ላይ። አዎ ሄኖክ እንግዲህ ቅድም ተናግሬያለሁ። በሀገር ውስጥ ያላቸው በውጭ ሀገር ያላችሁ የትም ኑሩ ብቻ ያስተማርናቸው የማታ ተማሪዎቻችን አረብ ሀገር ያሉ አሉ። ለምሳሌ ተምረው አሜሪካም፣ እንግሊዝም፣ አውሮፓ አጠቃላይ አውሮፓ ማለት ይቻላል ኤዥያም ያሉ አሉና ስብስቴን አስተዋውቋት። እዚህ አሁን ላላችሁበት ቦታ ያበቃቻችሁ አንዷ እናት ሆና ስብስቴ ናት። ስለዚህ አስተማሪ ውለታ አለ። እስቲ መምህራኖቻችሁ ምን እንደሚመስሉ ትምህርት ቤታቸው ምን እንደሚመስሉ ኑና ጎብኘት አድርጉ። እግረ መንገዴን ይህን ፕሮግራም ላዘጋጁት ልጆች ትልቅ ከበሬታ አለኝ። ሄኖክን እግረ መንገዴን በጣም አመሰግናለሁ። እነዚህ ካሜራ ማን የያዙትን ልጆች በጣም አመሰግናለሁ። እንግዲህ ይህን ነው ማለት የሚችለው። እግዚአብሔር እድሜ ይስጣችሁ። ለዚህ የስራ ባልደረቦቼም እድሜ ከጤና ጋር ይስጥልን። አመሰግናለሁ። እሺ መምህር ተስፋዬ ትንሽ ቃል አላቸው። እሺ በጣም አመሰግናለሁኝ። ትንሽ ሳልናገራት ያለፈች ነው። በማስተማር እንግዲህ ስራ መዘርዘርም አልችልም፣ ግን በመምህርነት በጣም ፈጣሪ እድሜና ጤና ሰጥቶኝ ስንቱ ወጣት እያለ እድሜን አሁንም ብርታቱን ሰጥቶኝ ለማስተማር ፈቅዶልኝ ስንት ዓመት አገለገልኩኝ። ይሄ ወገኖቼ መስማትም አለባቸው። ቁም ነገርም ሌላውም ትምህርትና መነሳሳትና ለሀገር መቆርቆርና ግንባታ ይጠቅማል። 53 ዓመት አስተምሬያለሁ በማስተማር ብቻ 53። ይሄ ቀላል አይደለም። አሁንም እያስተማርኩ ነው። ለዚህ ብርታት ችሎታውን፣ ዕውቀቱን፣ ጤናውን ለሰጠኝ ፈጣሪ ምስጋና ይገባዋል። እናንተንም አመሰግናችኋለሁ። ያው እንደተባለው ነው መምህራኖቼ እውነት በጣም ድንቆች ናቸው። ምናልባት እኔ በተለይ ኢትዮጵያ ውስጥ የመምህራን ስራና ገቢያቸው ትንሽ የተራራቀ ነው። አንዳንዴ ከቤተሰብ በላይ የልጆች ኃላፊነት ያለው አስተማሪ ላይ ነው። አብዛኛውን ጊዜ ወላጆች ልጆቻቸውን አያውቋቸውም። ይሄን በእርግጠኝነት እናገራለሁ። እኔ በፊት አጥፍቼ ሲሄድ ወላጅ እንኳን ስባል ለምን አባቱን የመታ አስተማሪ ይላሉ። እኔ እኮ አጥፍቼ ነው። ከቤተሰብ በላይ የሚያውቀን መምህር ነው አይደለ? እና በጣም ለአስተማሪዎቻችን ክብር ምስጋና ይገባል። እና በመላው ዓለም ላይ የምትገኙ ኢትዮጵያውያኖች፣ ኤርትራውያኖች የተማራችሁ ትምህርት ቤታችሁን በእውቀትም በገንዘብም በምንም ማገዝ ትችላላችሁ። አንዳንድ አላችሁ ማገዝ ፈልጋችሁ እንዴት እንርዳ እንዴት እናግዝ የምትሉ ሰዎች አላችሁ። ከስር ባለው ስልክ ቁጥር በመደወል ከስር ባለው አድራሻ ማግኘት ትችላላችሁ ማለት ነው። አሁን የምንሄደው በእንትን ነው፣ ያው በመጡበት በቅደም ተከተል መሰረት ነው። ካጠገቤ በጣም ወጣት አሪፍ ኢነርጂ ያለው ጎበዝ፣ ባህሪውም ደስ የሚል እኛንም ከመጣንበት ሰዓት ጀምሮ በአይኑ እየተከታተለ እኚህ ልጆች ምን ጎደለባቸው እያለ ሲንከባከበን የነበረ የትምህርት ቤቱ ርዕሰ መምህር አለ። ምክንያቱም እኔ የማውቀው ትምህርት ቤት አለ። አሁን ደግሞ ተቀብለው ያስቀጠሉት ነገር በጣም ደስ የሚል ነውና እስኪ ራስን አስተዋውቅልኝ። እሺ፣ ስሜ መምህር አዲስ ጌታቸው እባላለሁ። ወደ ሰብስቴት ትምህርት ቤት ከመጣው ኦልሞስት ወደ 2 ዓመት ሊሞላኝ ነው። ከመጣው ጀምሮ ግን ያየሁት ኢንቫይሮንመንት፣ የትምህርት ቤቱ ምድረ ግቢ፣ የትምህርት ቤቱ ስፋት፣ የተማሪዎቹ በተሻለ መልኩ የመማር ሁኔታ በጣም ጥሩ ነውና እንደምታየኝ እንግዲህ አሁን በብዙ የልምድ ያካበቱ መምህራኖች ብዙ የእውቀት ማህደር ያለበት ትምህርት ቤት ነው
በጣም ብዙ ትንሽ መማር ፍላጎት ካለክ ብዙ የምትማርበት ትምህርት ቤት አንጋፋ መምህራኖች ያሉበት እውቀትም ስክነትም የምትወስድበት መምህራኖች ያሉበት ነውና እጅግ በጣም ደስተኛ ነኝ በነገራችን ላይ እዚህ በመምጣታችሁ። እናንተም ደግሞ አሁን ያለውን ነገር በተለይ በትምህርት ቤት ውስጥ ምንድነው እሱ የሚከናወነው የሚለውን ነገር በተወሰነ መልኩ ለህዝቡ ለማድረስ እንዲሁም ደግሞ የደከሙ መምህራኖች የለፉ መምህራኖችን የምናመሰግንበት ፕሮግራም በተጨማሪም ደግሞ እዚህ ትምህርት ቤት ውስጥ ተምረው ቁም ነገር ላይ ደርሰው በተለያዩ ዓለም ሀገሮች ውስጥ የሚኖሩ በተለያየ የስራ ቦታ ላይ የሚኖሩ በተለያየ የኃላፊነት ቦታ ላይ የሚኖሩ የኛ ጀግና ተማሪዎች ያሉበት ነው። ጀግነቱ ደግሞ አሁንም ቀጥሎ ያለ ስለሆነ ለነዚህ ለማስተዋወቅ ትምህርታችን 75 ዓመት ሞልቶታል ለማለትና እኛም ተገናኝተን መምህራን ተማሪዎች የቀድሞ ተማሪዎች የቀድሞ መምህራኖች የምንመሰጋገንበት ፕሮግራም ለማዘጋጀት እናንተ ቀና ሆናችሁ ስለመጣችሁ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በዚች በሁለት ዓመት ውስጥ ትንሽ አይደለም እውነት ለመናገር ምክንያቱም አንድ ሰዓትም ብዙ ነው በደንብ ለተጠቀመበት ሰውና እንደው ምን አስተዋልክ ምን ተረዳ? እንዳልከው ምናልባት አንድ አመት ሁለት አመት ሶስት አመት ብዙ ነው እንትኑ ያለው እንትን ግን እኔ እዚህ ከመጣው ጀምሮ በትምህርት ቤታችን ውስጥ የተለያዩ ተማሪዎች ያሉበት ነው። ለምሳሌ የቀን ሬጉላር ተማሪዎች አሉ። ከዛ ደግሞ የማታ ተማሪዎች ያሉበት ነው። ከዛ ደግሞ ጎልማሳ የሚባሉ በትምህርት እድሉን ያላገኙ የማታም ያልተማሩ ነገር ግን የተወሰነ ማንበብ መጻፍ እንዲችሉ የሚደረግበት ሁኔታዎች ያሉበት ትምህርት ቤት ነው። በተጨማሪም ቅድመ አንደኛ ተማሪዎች አሉ ከኬጂ ምናልባትም አሁን ቅድመ አንደኛ እስከ ቅድመ ሶስተኛ ባለው ጊዜ ውስጥ ያሉ ተማሪዎች ያሉበት ነው። በተጨማሪም ቅድም እናንተም እንዳያችሁት በግቢያችን ውስጥ የተለያዩ ልዩ ፍላጎት ያላቸው ተማሪዎች አሉ። እነሱም ተካተው የሚማሩበት ነው። ምናልባት ቅድም በደንብ ልታወራችሁ ሞክራችኋል። ትምህርት ቤታችን ብዙ ጸጋዎችን ካገኘባቸው ልጆች ውስጥ አንዱ እነሱ ናቸው። የእውነት ልዩ ፍላጎት ሲባል ልዩ ችሎታ ያለበት ልዩ ተሰጥኦ ያለበት እንዲሁም ደግሞ በፈጣሪም የተለያዩ ሰዎችን ከተለያዩ ሰዎች የተለያየ ምቅ ነገሮች የሚገኙበት ነውና እንዳልከው ነው እንግዲህ ምናልባት እንደ አዲስ አበባ ይሄን ትምህርት ቤት የሚበልጥ ያለ አይመስለኝም። በስፋት በእድሜ ጥቂት ትምህርት ቤቶች ሊበልጡት ይችላሉ እንጂ በጣም አንጋፋ ትምህርት ቤት ነው። በጣም እጅግ በጣም ሰፊ ትምህርት ቤት ነው። ልጆች ለመማር ለማንበብ የእውነት በትክክል ለመከታተል ምቹ ቦታ ነው። እንደምታየው ምድረ ግቢው ዛፉ ጥላው ለዚህ በጣም ተጋላጭ የሚያደርግ ነገር ነውና ያስተዋልኩት እንዲሁም ደግሞ እንደምታያቸው መምህር አቢ ያለች የወብዳር አለች ጋሽ ግርማም አሉ። እነዚህ ደግሞ አካሄድህን መስመር እንድትይዝ የሚያደርጉ ይሄ ጥሩ ነው የሚሉ ይሄኛውን ደግሞ አስተካክል የሚሉ እነሱ ከነበራቸው ልምድ ርዕሰ መምህራን ናቸው። ቅድም ተስፍሽም እንዳለው አቤም ብዙ አመት ርዕሰ መምህር የሰራች ነችና እዚህም ርዕሰ መምህር ሆና የሰራች ስለሆነ ብዙ ነገር እንዳልቸገር ካረጉኝ ሰዎች ውስጥ ናቸው። የኔ ኮምፎርት ዞን ናቸው። እንዲሁም ደግሞ ትምህርት ቤት ትምህርት በባህሪው የምትሸጋገርበት ነው። እየወሰድክ የምትቀጥልበት ትውልድ ይመጣል ይሄዳል። ቅድም ተስፍሽ እንዳለው አብዛኞቻችን እኛም ነገ ወደዚሁ ነው የምናርፈውና ሁላችንም አሻራችንን ጥለን እንድንሄድበት ከዛ ደግሞ ዘመኑ የሚፈልጋቸው ነገሮች አሉ። በፊት በተማርነው ልክ አይደለም የምንማረው። ጊዜው በጣም ሰፋፊ ነገሮች የሚፈልግበት ነው። እንዳልከው አሁን በተስፍሽ ጊዜ ልዩ ፍላጎት ላይኖር ይችላል። አሁን ግን እነሱም ከማህበረሰቡ ውስጥ ወጥተው ልዩ ችሎታቸውን ልዩ አቅማቸውን የምናይበት ነው። ምናልባት ቅድም የሽመና ስራዎችን አይተሃል። የተለያዩ ነገሮች የሚሰሩበት ስለሆነ ደሞዝ ተቀጥሮ የሚጠቀሙ ናቸው ልጆቹ። ስለዚህ ሰው ያላያቸውን ነገሮች ነው። አሁን የግድ ሁሉም ሰው የመማር መብት አለው ነው የሚለው የራሱ የትምህርት ፍኖተ ካርታው። የትኛውም ዜጋ የመማር መብት አለው። መብቱ ደግሞ እስከ 8ኛ ክፍል የመማር መብት ነው የሚለው። መብትም ግዴታውም ነው ትውልድ። ከዛ ከ9 በኋላ ደግሞ የመማር መብት አላቸው። መሰማራት የሚፈልጉ ስራ መስራት ሲፈልጉ ስራ ይሰራሉ። መብት ፍላጎት ያላቸው ደግሞ ይቀጥላሉ ማለት ነው። እንዲሁም ደግሞ አሁን ትምህርት አንድ ነገር ብቻ አይደለም። የትምህርት ፍኖተ ካርታ ያመጣቸው ነገሮች ልዩ ፍላጎት ተማሪዎችን ልዩ በሆነ መልኩ ለነሱ በሚያግዝ መልኩ እንዲማሩ ማድረግ ከዛ ደግሞ ተማሪዎች ከግብርና ጋር እየተነካኩ እንዲማሩ ማድረግ። እንደምታይ ግቢ ውስጥ የተወሰኑ ከብቶች አሉ፣ በጎች አሉ። እነዚህም ልጆች ከግብርናም ሩቅ እንዳይሆኑ አዲስ አበባ ስለሆነ ግብርናው ሳይዳስስ መሄድ እንደሌለበት የሚያሳዩ ነገሮች ናቸውና እጅግ በጣም ደስተኛ ነኝ። ከመጣው ጀምሮ ደስ ብሎኝ እየሰራሁበት ያለበት ትምህርት ቤት ነው።
በጣም አሪፍ ነው። እሺ አሁን ከፊታችን ለሚጠብቀን የ75ኛ የአልማዝ ኢዮቤልዩ ክብረ በዓላችን ላይ እንትን ጥሪ ማስተላለፍ የምትፈልግ ከሆነ መልእክት ማስተላለፍ የምትፈልግ ከሆነ እሱን አስተላልፍ። እሺ ምናልባት በኔ በኩል ሳይሆን ሞር የተሻሉ ግቢውንም ሞር የሰሩበት መምህራኖች የነበሩበት በእነሱ በኩልም ተላልፏል። እኔ ግን እንደ አንድ የትምህርት ቤቱ ርዕሰ መምህር ምድረ ግቢያችን በጣም እየተስተካከለ እየሰራንበት ዘመኑ የሚፈልጋቸውን ነገሮች እያስገባን ቅድም እናንተ አይታችኋል። ላይብራሪ፣ ላብራቶሪው፣ የአይሲቲ ቤተ መጻሕፍትም እነዚህ ነገሮች ሞር እየተስተካከሉ መሄድ ያለባቸው። እናንተ እዚህ ትምህርት ቤት ውስጥ ተምራችሁ ጊዜያችሁን እዚህ አጥፍታችሁ ደህና ቦታ ላይ ደረሳችሁ፣ ጥሩ ቦታ ላይ ደረሳችሁ። በእውቀትም በገንዘብም በአመለካከትም እኛን መርዳት የምትፈልጉ በዓሉን ከኛ ጋር ማክበር የምትፈልጉ የጥንት የድሮ ተማሪዎች መታችሁ የኛን በዓል እንድታደምቁልን ግቢያችሁን እንድታዩት እናንተም የእናንተን አሻራ እንድታሳርፉበት እናንተ በተማራችሁት ልክ ሳይሆን ደግሞ መጪው ትውልድ ደግሞ ትንሽ የተሻለ ነገር እንዲያገኝ እናንተም የእናንተን አስተዋጽኦ እንድታቀርቡ እነዚህ የደከሙ መምህራኖች ሲለፉ የነበሩ መምህራኖች የምታመሰግኑበት ሄኖክ በራሱን ድርሻ ተወጥቷል። ቢያንስ እነዚህ ናቸው ያሉት ያልጠራናቸው ያልመጡ መምህራኖች አሉና እነሱም ይህን ጥሪ ሰምተው እንዲመጡ ብዙ ስራ የሰሩ ተማሪዎች አሉና እነሱም ይህን ጥሪ ሰምተው እንዲመጡ ሁላችንም ተባብረን የዚህን ትምህርት ቤት ደረጃ ከፍ ወዳለ መልኩ እኛ ደረጃ 4 ነው አሁን ባለው ትምህርት ቤቶች የሚመዘኑት ደረጃ 1 2 3 ላይ ነው ያለው። ደረጃ 4 ማለት እንደ ከተማም ብዙም የሌለበት ስለሆነ ለትምህርት ቤቶች ለተማሪዎች ምቹ ሁኔታ ለመምህራኖች በፊት ባስተማሩበት ልክ ሳይሆን አሁን ደግሞ የተሻለ የማስተማር ቦታ ለመፍጠር የተሻለ ኢንቫይሮንመንት ለመፍጠር እየሰራን ያለነውና ጥሪያችንን ሰምታችሁ መታችሁ ከኛ ጋር እንድታከብሩ እናንተም ደግሞ በእናንተ በኩል መደረግ ያለበትን ነገሮች እንድታደርጉልን በዚህ በራሴም በመንግስትም በትምህርት ቤቱም ስም አደራ አለኝ። እጅግ በጣም አመሰግናለሁ። እሺ እንግዲህ ይኸው በጣም ድንቅ ነው። እውነት ደስ ይላል። አንደበተ ርቱዕ ነው። በጣም አስተዋይ ነው። አነጋገሩን እንግዲህ እንዳያችሁት ነው ወንድማችን። እኛም ደስ ብሎናል። ትምህርት ቤታችን ጥሩ እጅ ላይ ጥሩ ክንድ ላይ ነው ያረፈችው። እድሜ ጤና ይስጥልን። እናመሰግናለን። አሁን መወስዳችሁ በጣም በተደጋጋሚ ሲመሰከርላት ሲወራላት ስለነበረችው መምህርታችን ነው። በመጀመሪያ በእውነቱ ላመሰግንህ ፈልጋለሁኝ። ምክንያቱም ቀላል ነገር አይደለም። ጊዜን መስዋዕት አድርጎ የራስህን ጊዜና ስራ ዘግተህ ትምህርት ቤትህን ለማስተዋወቅ በመምጣትህ በጣም አመሰግናለሁ። ሁላችሁንም አመሰግናለሁኝ። እኔ አበበች ሞት ባይኖር እባላለሁኝ። አንጋፋ እኔ አሁን ከስም ጋር ችግር አለብኝና ለምንድን ነው እንደዛ የተባሉት? አባታችን እንደው ምናልባት በዛው እንግዲህ የአባቴ ስም ብዙ ታሪክ አለው። ያው እንግዲህ ወላጆቻችን ሲነግሩን አያቴም ስትነግረኝ አባቴ 13ኛ ልጅ ነው። 12 ልጆች ሙተውባቸው 13ኛ ልጅ አባቴ ነው ያደገውና በዛን ጊዜ እነዚህ አዋቂ ምናምን የሚባል ቦታ ይኬድ ነበር መሰለኝ እና እዛ ሲሄዱ ልክ እንደተወለደ በአዲስ አገልግል ውሃ ይሄ ሞሰብ ነው የሚባለው እንደ አገልግል ነገር በዛ ውሃ ያልቀመሰው ተደርጎ ከአገር ወጥተሽ አሳድጊው ከዛ ስሙንም ሞት ባይኖር በይ ብለው ታሪኩ እንደዚህ ነው ይባላልኝ። ስለዚህ ይሄ ነው። ስለዚህ ስሜ አበበች ሞት ባይኖር ይባላል። ለረጅም ጊዜ ከ40 ዓመት በላይ በመምህርነትም በርዕሰ መምህርነትም በወረዳ ትምህርት ጽሕፈት ቤትም አገልግያለሁኝ። 28 ዓመት ሰኔ 9 ትምህርት ቤት አስተምሬያለሁ። ከዛ በኋላ ርዕሰ መምህር ሆኜ 12 ዓመት ተኩል በርዕሰ መምህርነት ሰርቻለሁ። ከርዕሰ መምህርነትም ስወርድ ሲቢስቴም በጣም ስለምወደው ያሉት መምህራን ያሉት አስተዳደሮች ግቢው ጠቅላላ የስራ ባህሉ
በጣም ደስ ስለሚለኝ የት ትመደቢያለሽ በመምህርነት ተብዬ ስጠየቅ ሲቢስቴ ነጋሲ ትምህርት ቤት ብዬ ነው የመጣሁትና ስመጣ እኔ ሁሉም በደስታ ነው የተቀበለኝ። እኔም ደስ ብሎኝ ነው እየሰራሁ እያስተማርኩ ያለሁት። በአመራርነትም እዚህ ነበርኩ፣ በመምህርነትም አሁን ተመልሼ እዚህ መጥቻለሁና ሲቢስቴ በጣም ደስ የሚል ትምህርት ቤት፣ ሊለወጥ የሚችል ሊሻሻል የሚችል የድሮ ተማሪዎች ከተረባረቡበትና ብዙ ስራ ከሰሩበት ልንለውጠውና ደረጃ 4 ልናስገባው የምንችል ትምህርት ቤት ስለሆነ ሁላችንም በአገር ውስጥም በውጭም ያላችሁ ተማሪዎች በእውነቱ ትምህርት ቤታችን በጣም እየተለወጠ ነው። ይበልጥ እንዲለወጥ ደግሞ የናንተን እገዛ ይፈልጋልና ይሄን 75ኛ ዓመት ስናከብር የበኩላችሁን አንደኛ ደረጃ በበዓሉ ላይ እንድትገኙልን ነው። በሁለተኛ ደረጃ ደግሞ ትምህርት ቤቱ ብዙ መሻሻል የሚገባቸው መሰራት የሚገባቸው ነገሮች አሉና ለምሳሌ የእግር ኳስ ሜዳው ቢታይ ሌሎችም ነገሮች ብናያቸው በትምህርት ቤቱ አቅም ሊሰሩ የማይችሉ ነገሮች ስለሆኑ እነዚህ የውጭ ድሮ የተማሩ ተማሪዎች ትልልቅ ደረጃ የደረሱ በኃላፊነት ያሉ መጥተው ቢያግዙንና የ75ኛ ዓመት በዓላችንን ተገኝተውም በበኩላቸው ማድረግ የለባቸውንም አስተዋጽኦ አድርገው እንዲያግዙን ነው እንግዲህ እኔ ጥሬን ማስተላልፈው። በተረፈ ግን ትምህርት ቤቱ መምህራኑ አስተዳደሩ በጣም ደስ የሚል አመራሩም ደስ የሚል ተግባብቶ የሚሰራ እና ለውጥ ለማምጣት የሚጥር እንዲህ ሲታዩ እንኳን ትምህርት ቤቱ ጽዳቱ፣ ውበቱ፣ ባህር ዛፉ፣ አትክልቶቹ በጣም የሚያምሩ ናቸውና ይበልጥ ደግሞ ከዚህ የተሻለ ለማድረግ ሁላችንም የበኩላችን አስተዋጽኦ ማድረግ አለብን። 4 የባንክ አካውንት በትምህርት ቤቱ ስም የተዘጋጀ አለ። በዛ መሰረት ማገዝ የምትፈልጉ ሰዎች በዛ መሰረት እንድታግዙን የቀድሞ ተማሪዎች በኃላፊነት አዲስ አበባም ላይ ሆናችሁ በኃላፊነት ደረጃ ላይ ያላችሁ ታዋቂ ሰዎች እንድታግዙን ልክ አሁን ሄኖክ እንዳደረገው ሁሉ እናንተም የራሳችሁን አስተዋጽኦ እንድታደርጉልን ነው ጥሬን የማስተላልፈው። በተረፈ በጣም ነው ማመሰግነው የቀድሞ መምህራኖች እነ መምህር ተስፋይ እነ መምህር አስጨናቂ እነ መምህር ግርማን እዚህ ያያችሁ ተማሪዎች በጠቅላላ እናንተም እንግዲህ የድርሻችሁ እነሱ የድርሻቸውን ለእናንተ አበርክተዋል። እናንተ ደግሞ የድርሻችሁን ለትምህርት ቤቱ እነሱንም መምህራኖቻችንም ስማቸውን የምንጠራበት የምናመሰግንበት እንዲሆን ጥሬን አስተላልፋለሁ። በተረፈ አመሰግናለሁ። እንደው እስቲ ተሸራቤ እንደው ብዙ አመት አገልግለዋል አይደል? በጣም ብዙ አመትና እንደው በጣም እንደው በዚህ በመማር ማስተማር ሂደት ውስጥ እንደው በጣም ለየት ያለ ገጠመኝ አለው? እንደው አንድ ማይረሱት ገጠመኝ? በጣም ይከብዳል። በጣም ይከብዳልኝ ማስታወሱ። አሁን ቀደም ብለህ ነግረኸኝ ቢሆን ኖሮ በጣም ብዙ ገጠመኞች ይኖራሉ። ግን ቀደም ብዬ ሳስተምር አንድ ጊዜ አንድ ተማሪ ዲግሪን ያገኘሁት በኤችፒ ነው። ጤናና ሰውነት ማጎልመሻ መምህርት ነኝና የነበርኩት ማለት ነው። ሰኔ 9 ሳስተምር እዛ ላይ አንድ ጎረምሳ ተማሪ ከነበሩት ተማሪዎች በእድሜም በፊዚካልም ትንሽ ጎልመስ ያለ ልጅ ስፖርት ሳሰራው ልክ ያው እንግዲህ ሴት መምህር በሚል አመለካከት ይዞ እንደሆነ አላውቅም። ባክሽ አልሰራም አለኝ። አይ አትሰራም? አዎ በል ተቀመጥ እሺ አልኩት። ሂዶ ፀሐይ ላይ ሲቀመጥ አይ ፀሐይ ላይ እንድትቀመጥ አልፈልግም፣ ፀሐይ እንዲመታ ስለማልፈልግ ጥላ ላይ ተቀመጥ ስለው አይገባሽም አለኝ። በኋላ ግን ጸጽቶት ቆጭቶት ግን መምህር ያደረኩት ነገር ጥፋት ነውና ይቅርታ አድርጊልኝ ብሎ ይቅርታ የጠየቀኝ ጊዜ አለና ይሄን አረሳውም። ምክንያቱም የዛን ጊዜ አምባጓሮ ብፈጠር ኑሮ ያሸንፈኛል እንጂ አላሸንፈውም። ስለዚህ በትዕግስት ልጁን አሸንፌ ጥሩ ተማሪ እንዲሆንና ወደ መማር ማስተማሩ እንዲመለስ ያደረኩበት አስታውሰዋለሁ። ነገር ግን ብዙ አስቂኝና ብዙ አሳዛኝ ነገሮች ነበሩ። እንግዲህ ሌላ ጊዜ ያው ለበዓሉ ጊዜ እናቀርበዋለን። በመጨረሻም እንግዲህ ውድ የደሪማክ ዩቲዩብ ቻናል ቤተሰቦች የጨዋታ አዋቂ ፕሮግራሞች ይህን ፕሮግራም እንዲሰራ በጣም ትልቅ
አስተዋጽኦ ካደረጉ ሰዎች መካከል አንደኛዋ መምህርት ዮብዳር ነች። መምህርት ዮብዳር ደውላልኝ ነው እኔ በነገራችን ላይ የመጣሁትና እንደው መምህርት ዮብዳር ከቀረብ ከሚሉት ውስጥ አንቺ ነሽ አይደለ? እስኪ እንደው አንቺ የሚያስተዋልሽውን ስለ ትምህርት ቤቱ ብዙ ያየሻቸውን የታዘብሻቸውን ነገሮች እስኪ ንገሪኝ። እሺ አመሰግናለሁ። መምህርት ዮብዳር አረጋ እባላለሁ። ያው የዘጠናዎቹ መምህርት ነኝ። ያው ከአንጋፋ መምህራን ጋር ቁጭ ብዬ ይህንን ቃለ መጠይቅ ሳደርግ እጅግ በጣም ኩራት ነው የሚሰማኝ። በጣም እድለኛ ነኝ። እነሱ ብዙ ተናግረዋል። ምክንያቱም ከእድሜም ከስራም ከልምድም አንጻር ብዙ የሰሩ ስለሆነ ያው ምናልባት እኔ አነስ ያለ ነገር ልናገር እችላለሁ። ቲቸር አስጨናቂ፣ ቲቸር ተስፋዬ፣ ቲቸር ግርማ፣ ቲቸር አበበች ረጅም ጊዜ በመማር ማስተማር የቆዩ ስለሆኑ እጅግ ከነሱ ጋር መሆኔ በጣም ያኮራኛል። በጣም እድለኛ ነኝ። አመሰግናለሁ። በዘጠናዎቹ ስናስተምር በነበረው ሁኔታ የነበሩ ተማሪዎች የሚገርሙ ነበሩ። እኛም ወጣት ነበርን፣ የዛ ጊዜ ልጆች ነበርን። የነበረው ፍቅር ወንድምና እህት ነው፣ እናትና ልጅ ሳይሆን ወንድምና እህትና እህት ነበር። በጣም ደስ የሚል ጊዜ ነው ያሳለፍነው። በዛን ወቅት የነበረው ትምህርት ምንድነው? ተማሪዎች በራሳቸው ነበር ምገባ ይጠቀሙ የነበረው። ብዙ ችግሮች ነበሩ። ብዙ ችግሮችን አሳልፈናል። የማይመገቡ ተማሪዎች ነበሩ። በጣም የሚወድቁ ተማሪዎች ነበሩ። አሁን ዛሬ ላይ ያ ችግር ተቀርፎ በማየቴ በጣም ደስተኛ ነኝ። ዛሬ ላይ መንግስት በራሱ ፕሮጀክት የራሱን አስተካክሎ ምገባ ስርዓት በመዘርጋቱ በጣም እድለኞች ነን። ያ ጊዜ በማለፉ ዛሬም ላይ ሲቢኤስ ላይ የሚያስፈልጉ የተለያዩ ነገሮች ይኖራሉ። በእውቀታችሁ በገንዘባችሁ ብዙ ነገር መስራት የምትፈልጉ እድሉን ያላገኛችሁ ብዙ ሰዎች ትኖራላችሁ። እኔ የሚያስተማርኳችሁ አንጋፋ መምህራኖች የሚያስተማሯችሁ ይህንን የምታዩ ሁሉ ሲቢኤስ ማገዝ የምትፈልጉ ማገዝ ትችላላችሁ። እውነት ለመናገር ሲቢኤስ ትጠራለች። ኑ 75 ዓመታችንን በጋራ እናክብር፣ የኔ ብቻ አይደለም ድግሱ የሁላችንም ነው ያለች አፋውታ ትጠራለች። እናንተም ሲቢኤስ ያስፈልጋታል ያግዛታል የምትሉትን ነገር በጉልበት በገንዘብ በእውቀት በተለያየ ነገር ማገዝ ትችላላችሁና እንደ ቅርብ መምህርነቴ እንደ ዘጠናዎቹ አስተማሪነቴ በዘጠናዎቹ ያስተማርኳችሁ ተማሪዎች ብዙ አላችሁ። የተለያየ ቦታ ላይ የምትገኙ ተማሪዎች አላችሁ። ከዚህም ውስጥ አንዱ ሄኖክ ነው። ሄኖክ እጅግ በጣም አድርጌ አመሰግናለሁ። ይህንን ፕሮግራም ትምህርት ቤታችን ድረስ መጥተክ ሌላው ያላየው ሰው እንዲያይ ስላደረክልን እጅግ በጣም አድርገን እናመሰግናለን። በእውነት ነው በጣም እድለኞች ነን። በይበልጥ እኔ በጣም እድለኛ ነኝ ከአንጋፋ ሰዎች ጋር አብሬ በመስራቴ። የትምህርት ቤታችን ርዕሰ መምህር አቶ አዲሱ እጅግ በጣም የሚገርም ርዕሰ መምህር ነው። በመግባባት በመነጋገር አብሮ የሚሰራ ነው። ሌሎቹም ርዕሰ መምህራኖች አብረው አሉ። ሁላችንም በመግባባት በመተከባበር እየሰራን ያለበት ሁኔታ አለ። ስለዚህ ትምህርት ቤቱ የራሱ የሆነ ላይብራሪ ያለው የራሱ የሆነ የአይሲቲ ሩም አለው። ያንንም ማየት ይቻላል። እንዲሁም የላብራቶሪ ክላሶች አሉ። እነዚህም በማየት ዘመናዊ ማድረግ የሚፈልግ ማንኛውም አካል ሊያግዘን ይችላልና ይህንን ፕሮግራም በምታዩ ሁሉ መታችሁ እንድታግዙን ስል ጥሬን አስተላልፋለሁ። አመሰግናለሁ። ብዙ ነገር ማውራት እየቃጣኝ እንደው አፌን እየበላኝ እየሰበሰብኩት ነው። ምክንያቱም አሁን እዚህ ጋር ያመጣን አላማ እንደው ትንሽ ጨዋታ ተጫውተን 75ኛ ዓመታችንን ስለማክበር ነው እዚህ ጋር የተገናኘ ነውና እንደው በግል በሰፊው እውነት ቆንጆ ቆይታ እንደማድረግ አውቀዋለሁ። ቤታቸው መጥቼም ሊሆን ይችላል፣ ትምህርት ቤትም ጠርቼ ሊሆን ይችላል። እንደዚህ አይነት ቆንጆ ቆይታ ስለ ግል ህይወታቸው ከማስተማር ጋር የነበረው ያሳለፉትን ገጠመኞቻቸውን መቼም አልጋ ባልጋ አይደለም ያስተማሪ ህይወት እንዴት እንደኖሩ እንዴት ልጆቻቸውን እንዳሳደጉ ምናወራበት መድረክ ይመቻቻል። ለዛሬው ግን እኔ እግዚአብሔርን አመሰግናለሁ። በጣም እድለኛ ነኝ እዚህ ተምሬ ዛሬ ደግሞ መጥቼ አስተማሪዎቼን አግኝቼ ለዚህ ክብር ለዚህ ማዕረግ ያበቃኝን አምላክ የነሱም እጅ ያለበት እውነት ለመናገር በጣም ሰቃይ ተማሪ ባልሆንም ግን ዲሲፕሊን ወይኔ ማከረኛ ብሎ በመልካም ስነ ምግባር ቢያንስ እንኳን አንጸውኝ ያሳደጉኝ መምህራኖቼ ናቸው። ለነሱም አንድ ክብር እንድሰጥ ትፈቅዱልኛላችሁ ሁላችሁ? እሺ። አሜን 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 አሜን። ያው በእድሜ ዘለግሉት። እሺ እሺ ማዲ ያብዲ እንግዲህ ውድ የደሬ ማክ ዩቲዩብ ቻናል ቤተሰቦች ለዛሬው የነበረን ፕሮግራም እዚህ ጋር ያበቃል። ግን የ75ኛ ዓመት ፕሮግራማችን ላይ
ሁላችንም እዚህ ትምህርት ቤት እንገናኝ። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ።